ሰላም ጤና ይስጥልን ክቡራትና ክቡራን አዲስ ምንጭ ቤተሰቦች እንዴት ዋላችኋል? እንዴት አምሽታችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ ግንቦት 28 ቀን 2018 ነው። ወቅታዊ ጉዳዮችን አስመልክቶ ከኢፌዴሪ ጠቅላይ ሚኒስትር ጽሕፈት ቤት የደረሰን አንድ መግለጫ አለ። ቀጥሎ በንባብ አቅርበነዋል። ግንቦት 24 ቀን 2018 ማለዳ ላይ የመጀመሪያው የወቅታ ጭላንጭል በከፍታማዎቹ የኢትዮጵያ ተራሮች ላይ ፈንጥቆ ጨለማውን ሳይቀድ በፊት የኢትዮጵያውያን ረጃጅም ሰልፍ ተሰልፈዋል። በጅማ፣ በድሬዳዋ፣ በሐዋሳ፣ በባህር ዳር እንዲሁም ስማቸው በዓለም አቀፍ የዜና ጋዜጣዎች ላይ ፈጽሞ ሊወጣ በማይችሉ ከተሞችና መንደሮች ውስጥ ያሉ ወንዶችና ሴቶች ወሳኝ ተግባር ለመፈጸም በሰልፍ ቆሙ፣ ድምፅ ሰጡ። ይህን ታሪካዊ ኃላፊነት ለመወጣት ከ54 ሚሊዮን በላይ የሚሆኑ ዜጎች ተመዝግበው ነበር። ይህ ቁጥር ከአንዳንድ ሀገሮች አጠቃላይ ሕዝብ ቁጥር በላይ ነው። ይህ ምርጫ እውነተኛ ስለመሆኑ ጥያቄ ለሚያነሳ ለማንኛውም አካል ግልጽና የማያሻማ ምላሽ ሰጥቷል። የኢትዮጵያ ሕዝብ ፍላጎት። የኢትዮጵያ ብሔራዊ ምርጫ ቦርድ ከ52000 ምርጫ ጣቢያዎች መካከል ከ50188 በላይ የሚሆኑት በሳቱ ተከፍተው ቀኑን ሙሉ መራጮችን ሲያስተናግዱ እንደነበር አረጋግጧል። ከ42 የፖለቲካ ፓርቲዎች የተውጣጡ ከ10438 በላይ እጩዎችና 80 የግል እጩዎች በሕዝብ ተወካዮች ምክር ቤትና የክልል ምክር ቤት ወንበሮችን ለማሸነፍ ተወዳድረዋል። ይህ በማንኛውም ሊለካ በሚችል መስፈርት በኢትዮጵያ ታሪክ ትልቁና በውሳኔ አሰጣጥም ሆነ በአስተዳደራዊ ረገድ እጅግ በረቀቀ ሁኔታ ተግባራዊ የተደረገ ዲሞክራሲያዊ ተሳትፎ የታየበት ኩነት ነበር። የቀድሞ የኬንያ ፕሬዝዳንት ክቡር ኡሁሩ ኬንያታ የሚመሩትና ከ37 የአፍሪካ ሀገሮች የተውጣጡ 83 ታዛቢዎችን ያቀፈው የአፍሪካ ህብረት የምርጫ ታዛቢ ቡድን ምርጫውን ዲሞክራሲያዊ አስተዳደርን በሰፊው በሚደግፍ ህጋዊና ተቋማዊ ማዕቀፍ ውስጥ የተካሄደ ሲል ገምግሞታል። በቀድሞ የኡጋንዳ ምክትል ፕሬዝዳንት ክብርት ዶክተር ስፔሲዮዛ ዋንዲራ ካዛቢዬ የሚመራው የኢጋድ የምርጫ ታዛቢ ቡድን ባወጣው የመጀመሪያ ደረጃ ሪፖርት ደግሞ በታዘቡባቸው ጣቢያዎች ሁሉ የምርጫ ሳጥኖች በትክክል የታሸጉ መሆናቸውን፣ የፓርቲ ወኪሎች በሂደቱ በሙሉ መገኘታቸውን እንዲሁም ምርጫው አስደናቂ ተቋማዊ አስተዳደራዊና የቴክኖሎጂ እድገትን ያሳየ መሆኑን አረጋግጧል። የኢጋድ የምርጫ ታዛቢ ልዑክ ይህን ምርጫ የበርካታ አዳዲስ ምዕራፎች ምርጫ ሲል ሰይሞታል። የኢትዮጵያ ሰብአዊ መብቶች ኮሚሽን በድምፅ መስጠት ሂደት ውስጥ ምንም አይነት የሰብአዊ መብት ጥሰት እንዳልተመለከተም አረጋግጧል። የሲቪክ ማህበረሰብ ታዛቢዎች ጥምረት በምርጫ ቦርድ እውቅና ከተሰጣቸው 55 ድርጅቶች 65299 የታዛቢዎችን በመላ ሀገሪቱ ያሰማራ ሲሆን 99 በመቶ የምርጫ ጣቢያዎች ላይ ያለምንም እንቅፋት የመታዘብ ዕድል ማግኘቱን አረጋግጧል። እነዚህ ተአማኒነት ያላቸው ሀገራዊና አህጉራዊ ተቋማት ያደረጓቸው ግምገማዎችና የሰጧቸው እውነተኛ ፍርዶች ናቸው። እነዚህ ለአፍሪካ ጥላቻ ካላቸው ወይም የአፍሪካን ዲሞክራሲ በውጫዊ መስፈርቶች ከሚለኩ ተቋማት የተደመጡ ድምጾች አይደሉም። አንዳንድ ዓለም አቀፍ ተንታኞች ይህንን ምርጫ እንደ ንግስና በዓል አድርገው ያቆሸሹት ሲሆን ውጤቱን አስቀድሞ የተወሰነ ድራማ እንደነበር አድርገው ሊያቀርቡት ሞክረዋል። እነዚህን መግለጫዎች ከእውነታው ፈጽሞ የራቁ፣ በጥናትና ትንተና ላይ ያልተመሰረቱ እንዲሁም ነፃና የታሰበበት ዲሞክራሲያዊ ምርጫቸውን በኩራት ላደረጉ በሚሊዮን የሚቆጠሩ ኢትዮጵያውያን ክብር የማይሰጡ በመሆናቸው የጠቅላይ ሚኒስትር ጽሕፈት ቤት ሙሉ በሙሉ የማይቀበላቸው መሆኑን ያረጋግጣል። አስቀድሞ የተወሰነ ውጤት ቢኖር ኖሮ ከ37 የአፍሪካ ሀገሮች የተውጣጡ 83 ገለልተኛ ታዛቢዎችን፣ 65299 የሀገር ውስጥ የሲቪል ማህበረሰብ ታዛቢዎችን ወይም 1100 እውቅና የተሰጣቸው ዓለም አቀፍ ጋዜጠኞች መጋበዝ ባላስፈለገ ነበር። ጠቅላይ ሚኒስትር አብይ አህመድ በዚህ ሀገራዊ ምርጫ ለተሳተፉ የኢትዮጵያ ዜጎች ለብሔራዊ ምርጫ ቦርድና ላሰማራቸው ከ350 ሺህ በላይ ኃላፊዎች ሂደቱን ለጠበቁት የጸጥታ ኃይሎች እንዲሁም ኢትዮጵያ ለዲሞክራሲያዊ ግንባታ መጎልበትና ለሂደቱ መሳካት ያላትን ቁርጠኝነት ላረጋገጡት የአፍሪካና ቀጠናዊ የታዛቢ ቡድኖች ምስጋናቸውን ያቀርባሉ። ስለ ኢትዮጵያ ልማት ኢትዮጵያውያን ግንቦት 24 2018 ውሳኔያቸውን ሲያስቀምጡ ሀገራቸውን በፍጹም የዲሞክራሲ ባህል ውስጥ ለማንበር ነው። በሌላ በኩል ኢትዮጵያ ባላት ጸጋ ልክ የሚያስፈልጋትን ሁለንተናዊ ልማት በፍጥነት እውን የማድረግ ባህል እንዲቀጥል ህዝባችን ተናግሯል። ባለፉት ዓመታት የታየው እውነት እንደሚያሳየን የፌዴሪ መንግስት የተስፋ ቃል
መንግስት አልነበረም። ይልቁንም በተጨባጭ የሚታዩ ውጤቶች የተመዘገቡበት ውጤት ተኮር መንግስት ሲሆን እነዚህ ውጤቶች በግልጽ የሚታዩ ናቸው። የኢትዮጵያ ኢኮኖሚ በ2017 በጀት ዓመት የ9.2 በመቶ እድገት ያስመዘገበ ሲሆን ይህም በዓለም ላይ ፈጣን እድገት ካስመዘገቡ ኢኮኖሚዎች አንዱ ያደርገዋል። ይህንን መነቃቃት መሰረት በማድረግ በ2018 በጀት ዓመት የኢኮኖሚ እድገቱ 10.2 በመቶ ይደርሳል ተብሎም ይጠበቃል። እድገቱ ግብርናን፣ ኢንዱስትሪንና የአገልግሎት ዘርፎችን በከፍተኛ ደረጃ ያካተተ ሰፊ መሰረት ያለው ቢሆንም ከጊዜ ወደ ጊዜ ግን ኢንዱስትሪው ለእድገቱ ዋነኛ አንቀሳቃሽ ኃይል ሆኖ እየመጣ ይገኛል። ይህም መንግስት ለማኑፋክቸሪንግ፣ ለኢንዱስትሪ ልማት፣ ለእሴት ጭማሪና ለውጭ ገበያ ተኮር ምርቶች የሰጠውን ቀጣይነት ያለው ትኩረት ያሳያል። እነዚህ ውጤቶች እንዲሁም ግምቶች ብቻ ሳይሆኑ በጠቅላይ ሚኒስትሩ የመቶ ቀናት የሥራ አፈጻጸም ግምገማ ስርዓት አማካይነት ክትትል የሚደረግባቸው የተጠያቂነትና የታቀደ አመራር ፍሬዎች ናቸው። አጠቃላይ የወጪ ንግድ ገቢ 20 ቢሊዮን የአሜሪካ ዶላር ይደርሳል ተብሎ የሚጠበቅ ሲሆን ይህም ከ2016 ወዲህ የ100 በመቶ ገደማ ጭማሪ ማለት ነው አሳይቷል። የዋጋ ግሽበት ወደ ታች ማሽቆልቆሉን በመቀጠል አሁን ላይ ወደ አንድ አሃዝ ደረጃ እየተቃረበ ይገኛል። ይህም በቅርብ ዓመታት ውስጥ በቤተሰቦችና በንግዶች ላይ ከባድ ጫና ፈጥሮ ከነበረው ባለ ሁለት አሃዝ የዋጋ ግሽበት አንጻር ትልቅ መሻሻል ነው። ይህ ስኬት የተመዘገበው ዓለም አቀፍ የኃይል አቅርቦትና ሌሎች ስትራቴጂካዊ ቁሳቁሶችን ገበያው ያናጋው የመካከለኛው ምስራቅ ወቅታዊ ጂኦፖለቲካዊ ውጥረትን ጨምሮ ውጫዊ ጫናዎች በነበሩበት ወቅት ነው። የሀገር በቀል ኢኮኖሚ ማሻሻያ አጀንዳ ከተጀመረ ወዲህ መንግስት ከውጭ ምንጮች ምንም አይነት አዲስ የንግድ ብድር ስምምነት ያላደረገ ሲሆን ይህም የሀገሪቱን የብድር ዕዳ ጫና በከፍተኛ ሁኔታ አቅሎታል። ከእነዚህ ቁጥሮች በስተጀርባ የኢትዮጵያውያን በአይናቸው የሚያዩትና በእጃቸው የሚዳስሱት ተጨባጭ ለውጥ አለ። ታላቁ የኢትዮጵያ ህዳሴ ግድብ ለመኖሪያ ቤቶች፣ ለንግድ ተቋማትና ለጎረቤት ሀገራት የኤሌክትሪክ ኃይል እያመነጨ ይገኛል። ይህ ግድብ በራሳቸው በኢትዮጵያውያን የተደገፈ በኢትዮጵያውያን መሐንዲሶች የተገነባና ቀጣይነት የነበረን ውጫዊ ጫና ተቋቁሞ የተጠናቀቀ ነው። ከሃይድሮ ፓወር ጎን ለጎን በኢትዮጵያ ሶማሌ ክልል የሚገኘውን የአይሻ 2 የንፋስ ኃይል ማመንጫና በአርሲ ዞን የሚገኘውን የአሰላ የንፋስ ኃይል ማመንጫ ፕሮጀክቶች በመሳሰሉ ስራዎች የታዳሽ ኃይል አቅርቦቷን እያሰፋች ሲሆን ይህም የቀጠናዊ ኢነርጂ ትብብርን እያሳደገ የብሔራዊ ኃይል አቅርቦት መረቡን የመቋቋም አቅም ያጠናክራል። በአፍሪካ አህጉር ታሪክ ውስጥ ትልቁ የመሰረተ ልማት ኢንቨስትመንት አንዱ የሆነው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት የመሰረት ድንጋይ ተጥሎ ግንባታው ተጀምሯል። እነዚህ ምኞቶች አይደሉም፣ ተጨባጭ ሀቆች እንጂ። ግብርና፣ አምራች ኢንዱስትሪና ቴክኖሎጂ። በግብርናው ዘርፍ የመንግስት የምግብ ሉዓላዊነት አጀንዳ ወቅታዊ ለውጦችን ሳይሆን መዋቅራዊ ውጤቶችን እያስገኘ ቀጥሏል። በሶማሌ ክልል የጎዴ ዩሪያ ማዳበሪያ ፋብሪካን ለመገንባት ከአሊኮ ዳንጎቴ ግሩፕ ጋር የተፈረመው አጋርነትም የዘመኑ ጉልህ የኢንዱስትሪ ኢንቨስትመንቶች አንዱ ማረጋገጫ ነው። ፋብሪካው በዓመት 3 ሚሊዮን ሜትሪክ ቶን ዩሪያ የማምረት አቅም እንዲኖረው ታቅዶ የተገነባ ሲሆን ይህም የኢትዮጵያን በዓለም ትልልቅ ማዳበሪያ አምራች ሀገራት ተርታ ያሰልፋታል። ጠቅላይ ሚኒስትሩ ግንቦት 9 ቀን 2018 የፕሮጀክቶቹን የግንባታ ሂደት በጎበኙበት ወቅት እንደገለጹት ይህ ፕሮጀክት በግብርና ትራንስፎርሜሽን፣ በምግብ ዋስትና፣ በኢንዱስትሪ እድገትና በኢኮኖሚ ራስን መቻል ላይ የተደረገ ስትራቴጂካዊ ኢንቨስትመንት ነው ብለዋል። አስተማማኝ ባልሆነና ውድ በሆነ የማዳበሪያ አቅርቦት ለረጅም ጊዜ ለተገደቡት ኢትዮጵያውያን አምራቾች የዚህ ፕሮጀክት ፋይዳ ፈጣንና ተጨባጭ ነው። ከዚህ ምርጫ ጥቂት ቀናት ቀደም ብሎ ጠቅላይ ሚኒስትር አብይ አህመድ ግንቦት 19 ቀን 2018 በነጌሌ ቦረና ገዳ አውሮፕላን ማረፊያ ምርቃት ላይ ሲገኙ የታየው ተምሳሌትነትና ለቦረና ሕዝብ ትልቅ ትርጉም የነበረው ነው። ይህ ዞን በዓለም አቀፍ ደረጃ የሚታወቅበት ስም የሀገርን አንገት ያስደፋ እንደነበር የቅርብ ጊዜ ትውስታ ሲሆን እርሱም ድርቅ ነው። ለ3 ተከታታይ ዓመታት የዝናብ መጥፋት በሚሊዮን የሚቆጠሩ ከብቶችን የገደለ፣ ቤተሰቦች ለውሃ ፍለጋ በመቶች የሚቆጠሩ ኪሎሜትሮችን እንዲጓዙ ያስገደደ እንዲሁም በእነዚህ የግጦሽ መሬቶች ላይ ለዘመናት ራሳቸውን ችለው የኖሩ ማህበረሰቦችን ለአስቸኳይ የምግብ እርዳታ እጅ እንዲዘረጉ አድርጎ ነበር። ዓለም የሚያውቃት ቦረና ራሷ ነበረች። የጠቅላይ ሚኒስትሩ የግንቦት ወር ጉብኝት ግን የተለየ ታሪክ አሳይቷል። አሁን ላይ ለአርብቶ አደር ማህበረሰቦችና ለከብቶቻቸው ንጹህ ውሃ እያቀረቡ ያሉትን የውሃና የመስኖ መሰረተ ልማቶችን የገመገሙ ሲሆን ከጥቂት ዓመታት በፊት አቧራ ብቻ በነበረው መሬት ላይ የክላስተር እርሻዎችን ጎብኝተዋል። በያቤሎ የባህል ማዕከል መርቀዋል። እንዲሁም በአየር ንብረት ሁኔታዎች ምክንያት ቀድሞ ተገልሎ ለነበረው ቀጠና ዓመቱን ሙሉ ትስስር የሚፈጥር አውሮፕላን ማረፊያ
መርቀው ከፍተዋል። የአምራች ዘርፉም ተመሳሳይ የለውጥ ታሪክ አለው። በግንቦት 2018 በተካሄደው አራተኛው የኢትዮጵያ ታምርት ኤክስፖ ላይ መንግስት ለ4 ዓመታት የተመዘገበውን ቀጣይነት ያለው የኢንዱስትሪ መስፋፋት ውጤቶች አቅርቧል። የአምራች ዘርፉ የግብዓት አቅርቦት በዓመት 9 ሚሊዮን ቶን የነበረ ሲሆን ወደ 15 ሚሊዮን ቶን አድጓል። የምርት አቅም አጠቃቀም ከ47 በመቶ ወደ 67 በመቶ ከፍ ማለቱን፣ የማኑፋክቸሪንግ እድገት ከ4.8 በመቶ ወደ 10.7 በመቶ ማደጉን፣ እንዲሁም ለአነስተኛና መካከለኛ ኢንተርፕራይዞች ይቀርብ የነበረው ፋይናንስ ከ8.1 ቢሊዮን ብር ወደ 50 ቢሊዮን ብር ማደጉን ያሳያል። እነዚህ ስኬቶች በሀገር ውስጥ ምርት ላይ በከፍተኛ ሁኔታ እየተንሰባረቁ ይገኛሉ። ኤክስፖ በተጠናቀቀ በ20 ቀናት ውስጥ ጠቅላይ ሚኒስትሩ በ9 ወራት ውስጥ ብቻ ተጠናቆ ከ80 በመቶ በላይ ጥሬ ዕቃውን ከሀገር ውስጥ የሚያገኘውን ግዙፍ የኢንዱስትሪ ኢንቨስትመንት ግራንዲዮር የሴራሚክ ማኑፋክቸሪንግ ፋብሪካን በሞጆ ከተማ መርቀዋል። ቀደም ሲል በገቢ የሴራሚክ ምርቶች ላይ ጥገኛ የነበረችው ኢትዮጵያ አሁን ላይ የሴራሚክ ምርቶችን ከውጭ ማስገባት ሙሉ በሙሉ ለማቆምና ለውጭ ገበያ የሚሆን ምርት ለማስፋፋት እየተዘጋጀ ትገኛለች። በቴክኖሎጂው ዘርፍም ዘመናዊ ልማት ከጊዜ ወደ ጊዜ በዳታ በፈጠራና በዲጂታል ስርዓቶች የሚወሰን መሆኑን በመገንዘብ መንግስት ኢትዮጵያን ሰው ሰራሽ አስተውሎትና የኢንዱስትሪ 5.0 ማዕቀፎችን ቀድመው ከተገበሩ ሀገራት ተርታ እያሰለፋት ይገኛል። የጽንፈኝነትን ፖለቲካ ውድቅ ማድረግ በኦነግ ሸኔ አማጽያን በንጹሃን ዜጎች ላይ በተለይም በሃይማኖት ተቋማት ውስጥ ኢላማ ተደርገው የተፈጸሙ ጥቃቶችን ተከትሎ የቤተሰብና የወዳጆቻቸውን የወላጡ የአካል ጉዳት ለደረሰባቸውና የቤት ንብረታቸው ለወደመባቸው በአርሲ ዞን ለሚገኙ ወገኖቻችን ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ መንግስት ስም የተሰማቸውን ጥልቅ ሐዘን ይገልጻሉ። እነዚህ ጥቃቶች የሀገሪቱን ብሔራዊ እድገት ለማደናቀፍ ከሚሹ አካላት፣ በአማራ ክልል ከሚንቀሳቀሱ የሀገር ውስጥ አማጺ ቡድኖችና ለሀገሪቱ ሁለንተናዊ እድገት ጥላቻ ካላቸው የውጭ ኃይሎች ጋር በጥምረት የተከናወኑ ሲሆን ዓላማቸውም በኢትዮጵያ ለመረጋጋትንና የምርጫ መስተጓጎልን ለመፍጠር ሲደረግ የነበረ የጥፋት ውጥን ተከታታይ ክፍል ነው። መንግስት 7ኛው ጠቅላላ ምርጫ ያላንዳች የጸጥታ ችግር ፍትሐዊና አሳታፊ ሆኖ እንዲጠናቀቅ ከ1 ዓመት በላይ የዘለቀ ልዩ ትኩረትና ዝግጅት በማድረግ በቁርጠኝነት ሲሰራ ቆይቷል። በሌላ በኩል የጥፋት ኃይሎች ከባዕዳን ጽምዶ የሚል ቁርኝት በመፍጠር እኩይ ዓላማቸውን ለማሳካት ሰፊ የጥፋት ዝግጅት ሲያደርጉ ቆይተዋል። ሀገራዊ ምርጫው እንዳይከናወን ሰፊ ርብርብ አድርገዋል። በተጨባጭም በቅድመ ምርጫና በምርጫ ወቅት የዜጎችን የመምረጥ መብትና ነጻነት ለመጋፋትና ለማደናቀፍ አለን የሚሉትን የጥፋት እጅ ዘርግተዋል። እነዚህ የጠላት ኃይሎች በመደጋገፍና በመናበብ አመጽና ሁከት ለማነሳሳት፣ ከተሞችን በሽብር ጥቃት ለማወክ፣ በመንገዶች የደፈጣ ጥቃት በመፈጸም እንቅስቃሴ ለመገደብና በተወሰኑ አካባቢዎች ኢላማ አድርገው ነጥሎ ለማጥቃት ተንቀሳቅሰዋል። እንደ ማሳያ የጦር መሳሪያ ተተኳሾችንና ሌሎች ሎጂስቲኮችን በድጋሚ በማቅረብ በደቡባዊ ትግራይ በሚገኙ አዋሳኝ የአማራ ክልል አንዳንድ ቦታዎች ላይ ትንኮሳ ፈጽመዋል። በአማራ ክልል ባህር ዳር፣ ጎንደር፣ ደብረ ብርሃንና ወልዲያ ከተሞችን ጨምሮ በክልሉ ዋና ዋና ከተሞችና ሲቪሎች ላይ ኢላማ በማድረግ ያካሄደው የሽብር እንቅስቃሴና ዝግጅት በአዲስ አበባ ከተማ ባደራጀው የቡስ ሴሎች አማካይነት በተመረጡ አካባቢዎች ላይ ጥቃት እንዲፈጸም ተንቀሳቅሰው የነበረ ቢሆንም ይህን የጥፋት ሴራና ድርጊት እንዲከሽፍ ማድረግ ተችሏል። በተመሳሳይ በኦሮሚያ ክልል የሸኔ ሽብር ቡድን ከጽንፈኛው ፋኖ ታጣቂ ቡድን ጋር በመናበብ በአንዳንድ አካባቢዎች መንገዶችን በመዝጋት እንቅስቃሴ ለማስቆምና ለማስተጓጎል ፍላጎት አድርጎ የተንቀሳቀሰ ቢሆንም በጸጥታ ኃይሉ በተወሰደበት የተጠናከረ እርምጃ ፍላጎቱን ማሳካት አልቻለም። ቡድኑ በጸጥታ ኃይሉ የተወሰደበትን እርምጃ መቋቋም ባለመቻሉና ፍላጎቱን ማሳካት ባለመቻሉ ስስ ኢላማዎች ላይ ያተኮረ እርምጃ በመውሰድ የሃይማኖትና የብሔር ግጭት ለመቀስቀስ በማለም በአርሲ ዞን አሰኮና አካባቢው ጥቃት በመፈጸም ሁሉን አይነት የጥፋት ርብርብ ያደረገ ቢሆንም ሁኔታውን በመቆጣጠር የጸጥታ ኃይላችን በእነዚህ ኃይሎች ላይ የተቀናጀ እርምጃ እየወሰደ ይገኛል። መንግስት መሰል ስጋቶችን በንቃት በመከታተል ላይ ሲሆን በምርጫ ወቅትም በብዙ የሀገሪቱ አካባቢዎች የተቀነባበሩ ተመሳሳይ እቅዶችን በስኬት ማክሸፍ ችሏል። በንጹሃን ዜጎች ላይ የሚፈጸሙ ጥቃቶችን ፍርሃትና ክፍፍልን ከሚያጎሉ የሚዲያ ዘመቻዎች ጋር በማስተሳሰር የተቀነባበረ ይህ እኩይ ተግባር በመንግስት የደህንነት መዋቅርና ኦፕሬሽኖች አማካይነት በከፍተኛ ሁኔታ እንዲስተጓጎል ተደርጓል። ብሔራዊና ሃይማኖታዊ ክፍፍልን ለመዝራት የኃይል ጥቃትን እና ውድመትን እንደ መሳሪያ የሚጠቀሙ አካላት በሁሉም ኢትዮጵያውያን ዘንድ በግልጽ ሊወገዙ ይገባል። መሰል ተግባሮች በኢትዮጵያ ውስጥ ምንም አይነት የወደፊት ዕድል እንደሌላቸው ለማሳየት የተቀናጀ ብሔራዊ ምላሽ በመስጠት ወሳኝ እርምጃዎች ይቀጥላሉ። በንጹሃን ዜጎች ላይ ጥቃት የሚፈጽሙ አካላት ድርጊታቸው ምክንያታዊ ለማስመሰል
ምንም አይነት የፖለቲካ ንግግር ቢጠቀሙ ወሳኝ ዓላማን እያሳኩ ሳይሆን ወንጀል እየፈጸሙ ነው። የፖለቲካ ቅሬታዎች በኢትዮጵያ ሕገ መንግሥታዊ ስርዓት በብሔራዊ ምክክር ሂደትና በዲሞክራሲያዊ ተቋማት አማካይነት መፍትሄ ሊያገኙ የሚችሉና ሊያገኙ የሚገባቸው ናቸው። ጽንፈኝነት ግን በኢትዮጵያ ምድር ፈጽሞ ቦታ የለውም።